ምን ቃል ነው ስጦታ አይደለም ገባ ከብር ከዳይመንድ የበለጠ ስጦታ አው ይረጋጋል አሁን አንተ እንዳቃጥለ ምንድን አረ መፍትሄ እንፈልግኛ እንዴት አሁን እኔ ድብድብ ምናምን አሁን በድብድብ እሷ መልሳ እያደረገችበት ነው አይደል ባለፈው የሰራነው ስህተት ምንድነው አወለቅ ነው እኮ ማውለቁን እኮ ተሳካልን አውልቀን እዚህ ጋር አስቀመጥ ነው ከዛ እንዴት እንደወሰደችው አላውቅም ምን እንደሚዘፋፍ ነው ግባ ወደ ውስጥ ዳኒ ግባ እሺ እየዘፋፈነ ነው ጭራሽ እየቀያየረችው እኮ ነው በቃ እና አሁን የለችም ብናውልቅለትና ማውለቁ ቀላል ሊሆን ይችላል አላት ቦታ ሰዓት አላት እኮ ቤት ውስጥ የምትቀመጥበት እንደውም እግዚአብሔራችንን ማመስገን እኮ ነው ያለብን ተውዳሪታው እንደሚለው የማንን ክፉ ቀኔ አረጋጋው የማንዳይ ምንድነው የክፉ ቀኔ በፍቅር ልሽ ደስታ ቃል ነው የምን ምናምን ቃል ነው ምን ይሆነ ነው ዳንኤል አያሞ ምን ጉልበቱ በዚህ ሲሚንቶ አረ ዳንኤል ዳኒ ተረጋጋ የት ነው የምትመላለሰው ያምራል ወደ ልትሄድ ነው አበባ ይዛው እሷ ጋር ይሄን እና ልቀልህ ይሄንን ና ምንድነው የምታልቀው ምን ማለት ነው ምን ያደርግልሃል ይሄ ማለት እኮ እሷ የሰጠችኝ ስጦታ ነው ስጦታ አይደለም ገባ ከብር ከዳይመንድ የበለጠ ስጦታ ነው አው ገባኝ እሺ ይነክሰኝ ያምራል አያምርም ይሄ ያምራል ውሻ ያምራል ቤቱን እንደዚህ አትቀቀስ ብለሽ እንትን ወይኔ ሳሚ አሁን ሄድና እነሱ ጋር ብራምባር ሰበረለው የምን ብራምባር በእናትህ ልጁ ብራምባር ሰበረለው አንቺ ውል በጸባይ አድርገን ቆይ ተዋት እሷ ተሳስታ ነው በጸባይ ነው አንቺ አሳብ እንደ ሰው የሚልሽ በጸባይ ነው አብረሽ አርጊ ሚሊሽን አድርገሽ ከዛ በኋላ ካንገቱ ላይ አንዴ ካወለቅን በኋላ ችግር የለውም ባለፈው ካንገቱ ላይ ስንወርቅ ሰላሙን አግኝቷል አሁን ደግሞ በድብድብ እሷ እኮ ነች ያለችው አንቺ ምንድነው የምታወራው እኔ ነኝ ያልኩት እኔ ነኝ እሷ ነች እኔ ማንም አላለ አያውልቁ ጥርሳቸው ነው አያውልቁ ማንም ተረጋጋ አንተ በቃ ዳኒ ተረጋጋ ናማና ዛሬ ድንግልናዬን እሰጥሃለሁ የማሰልኩብን የቦጨኩብን እንዳለ መለስልሃለሁ አለች ስትፎገረህ ነው ማነች ድንግልና ነው ሴትዮዋ እሷ ሰጣመቷ እኮ ነው 60 ምንም አይደለም እሷ አይደለችም ድንግል ነች 75 ዓመቷ ነው ድንግል ነች ከየት መጥቶ ነው ይሸታል አዎ ጥሩ መዓዛ እንዲሸት ድንግልናዋን ስትሰጠኝ የቦጨቀችውንም ስመለስ እኔና እሷ በደስታ እንኖራለን አዎ ገባ ትኖራላችሁ ቦጨቀችው
ቆለጡን ቦጭቀዋል ነበር እንዴ አንቺ? ቆለጡን አትበል። እሺ ቆለጡን አትበል። ያንተን ቆለጥ እንዲሰርቅ ነው ማለት። እሺ እንድትቦጭቀልህ ነው ማለት። እሺ በቃ እሺ። እኔ አልልም። እሺ ለራስህ እኮ ነው። ለቦጭቀው ዞር በል አስበጠስከኝ። ሌላ አለ። ቆይ እሰጥሀለሁ። ሌላ አለ። ፍቅር ቶሎ አንቺ አለ። ቆይ ሌላ አይደለም። ወይኔ በላኝ ጨረሰኝ አለ። አምጣው እሱ። እሺ ብለው እሺ ቆይ ትመጣለህ አይደል? አድርጊበት ቶሎ። እሺ ታደርገዋለች። እሱ ቶሎ በይ ስጫት ነው። ስጪው። ይኸው ደስ ይላል። ይሄ አር ነበር የሚለው። ይኸውልህ ዳንኤል አንዳንድ ነገሮችን ማድረግ አሁን እንዴት አድርገን ግባ ወደ ውስጥ እና እስከዛ ተዘጋጅ። አንተ ልብስ ምናምን ልበስ። ሽቶም ተረጭ። ሂድ አለ ሽቶ ተረጭ። በደንብ ስማ፣ ቤተሰቦቻችን ሂድ። ቆይ ግባ። ቤተሰቦቻችን ትናንትና እንትኑን ጉዳት አድርሳበት ነበር። ያንን ጠግንልሃለሁ ብላ አሁን ደግሞ በመንፈስ አጃጅላ አበባ ይዞላት ሊሄድ ነው። ደግሞ በ75 ዓመቷ የቆረፈደች አሮጊት 30 ድንግል ቢኖራት የሚጨርሰው በ75 ዓመቷ ድጋሚ 130 ቢኖራት ጨርሰዋለች። ምክንያቱም ቢያንስ 130 ጊዜ ሌላ ነገር ፈጽማ ሊሆን ይችላል። ስለዚህ ይቺ አሮጊት አሁን መጣ ምንም አይነካ ማንም። በቃ አንተ አሁን ጥሩ ሰው ነህ ሲጀመር። እኔ ይኸውልህ አንተ አሁን ጥሩ ሰው ነህ። የምር አንተ ጥሩ ሰው ነህ እና ብዙ እንትን አትበል። በጣም ግን ምን አለ መሰለህ አሁን ልብስህ ሁሉም ነገር ቆንጆ ሆኖ ሳለ እዚች አይደለም እሱ አሪፍ ነው። ቆይ እሱ አሪፍ ነው። እዚህ ጋር የቆለፍካት አንዷን ቁልፍ ትፈታታለህ። ቆይ አንዷን እኮ እሷን አንዷን ልክፈል። በድሮ ስታይል ነው። እሺ ሲቆለፍ ነው ደስ። አዎ ግን አንዷን ያንቃል እኮ በዛ ላይ ሙቀት ነው። እና ሌላ በጣም ያስጠላብህ ነገር ደግሞ ቢወጣ ብዬ የማስበው ማለት ነው ስጦታውን እዛ ብታረግልህ አሪፍ ነው። እዛው ስትሄዱ መንገድ ላይ አሁን ላያምር ይችላል። አሁን እንትን ይላል እና ይሄኛውን ላውልቅልና ጠጋ ብለው ወደዚህ ይሄን ከላይ ያለውን ይሄኛው ይሄን ወይ ጥሩ ሰው ነህ ብያለሁ ነበር። ጥሩ ጅብ ማነው? ጥሩ ሰው ነህ ብያለሁ ነበር። እሺ አልነው። ወይኔ አቃጥለኝ። አይዞህ ያለ አቃጥለኝ። እንዲህ እንትን በለው እንጂ በመቀስ አይደል ምንም መፍትሄ ሌላ እንምታው ራሱ ቢሳት ከዛ እናውቅ ሳልጎዳ እንምታው ማጅራት በወንባ መቀስ ይሻላል። አንተ ምንድን ነው የምትመታው? ሳይፈነከት እዚህ ጋር እኔ አገባታለሁ። ከዚህ በፊት እሷን ማጅራቷን ብዬ ጥያታለሁ። እዚህ ጋር መጀመሪያ ስንጀምር እንዴት ነው ማናገራት? የፍቅር ቃላት እንዴት ነው የምጠቀመው? መጀመሪያ ማለት ነው እና የፍቅር ቆይ እንንገረው እንዴት እንደሚያደርግ ማለት ነው። ከዚህ ስትሄድ ይሄኛውን አውልቅና ያዝ። እሱን ተው። አይደለማ አንተና እሷ ስትገናኙ እንዴት ነው የፍቅር ቃል ይጠቀም? እኔ መጀመሪያ የሆነ ቀለበት አንገቴ ላይ አድርጋልኝ ነበር እሷ ማለት ነው። አዎ ከዛ ምን አደረኩኝ? ያንን ያረገችልኝ ቀለበት አወለኩትና ሄድኩና ከዛ ሰጧትና ድጋሚ አድርጊልኝ አልኳት። ኧረ እባክህ። አዎ ከዛ ድጋሚ ስታደርግልኝ ደስ አለ። ሰው ሁሉ አጨበጨበ ምናምን። አሁን አንተ ይሄንን ለብሰህ ይዘህ ከሄድ ብዙም ላይጨበጨብ ይችላል ማለት ነው። ሞኝ ያስብልሃል። ሰውም ደግሞ ላይወደው ይችላል። ስለዚህ አሁን አንተ ሰው ማያገባውም ግን አሁን የተሻለ የሚሆነው ይሄኛው ነው። እሺ ራስ አውልቀው። እሺ እኔ አልነካም። አውልቀውና ስጠኝ። አውልቀውና ስጠኝ።
አሰጥም አልሰጥም። የፍቅር ቃል ንገረኝ አልኩህ እንጂ አውልቀው አልኩህ አይደለም። ባልኩ መሰረት እኮ ነው። አውልቀህ እዛ ታርግልህ። እወድሻለሁ ትላታለህ። በቃ እኔ ስሄድ የምወደውን አይነት እሺ፣ ይሄን ከላይ አድርገው። እሷ የምትወደውን አይነት አካሄድ ላሳይ። ቆይ እዚህ ላይ አድርገው። እሺ፣ አትጃጃል አይደለም። ክሩ አንገትህን እንዳይነካ እኮ ነው። ከላይ አድርገው። ይሄ አቃጥለሃል። ተው። ምን እየሆነ ነው? ምንድን ነው? ምን አውቃለሁ እኔ። በእናትህ እሷ የምትወደው እንዲህ ነው። ህፃን ነው ያደረገችው። አይ የጅብ ባህሪ እኮ ነው። የጅብ ባህሪ እኮ ነው። አበባውን ነው ቆርጦ የሚፍቅበት። በቃ እንሄዳለን። እንደውም አብረን እንሂድ እንዴ? አብረን እንሂድ። ይረጋጋል። አሁን ቆይ ይረጋጋል። ይመለሳል ወደ ራሱ ይረጋጋል። ፍቅር ይረጋጋል። ግን ቀጨጨር አይኑ ዳኒ አይኑ እንዳይወድቅ እንዳይጎዳ በእናትሽ ሊወድቅ ያዥ። ተመለሰ ወደ ራሱ። ና ወደዚህ ና። ኧረ ፍቅር የሆነ ነገር አለ። ምንድን ነው? ዳን ምንድን ነው የሆንኩት? እንደ ህፃን ነው ያደረገች የነበረው። ይሄንን ነገር አድርጋብ። ይኸው ቆይ ክሩንም ላንሳለህ። ክሩ ይሄ ፍቅር ቶሎ በይ። ሰዓት አምጪ። የትናንቱን ስህተት አንደግም። ሴትዮዋ እንዳመጣ ቶሎ በይ። ያው ከሰልማን ለያና ብቻ አምጪልኝ። ማን ያደረገው እንደዚህ? ይሄን አድርጋብህ ነው ስታሰቃየ የነበረው። እና ወደዚህ ምንድን ነው እሱ? ይሄን አንገት ላይ ዳኒ አንገት ላይ አድርጋ እንደ ህፃን ልጅ ስትጫወትብህ ነበር። ትናንትና ብልት ላይ ጉዳት አድርሳበታል። የኔ ላይ? አዎ፣ ግን እንደምንም ብለን ሐኪም ምናምን ወስደን ተሽሏል። ምን ልታየው ነው? ተቦጭቋል እኮ ተቦጭቋል። ደህና ነው በእናትህ። ደህና ትሆናለህ። አሁን ተረጋጋ በእናትህ። ዋና ጉዳያችን ሴትዮዋ መታ ድጋሚ ይሄን አንገት ላይ ከማጥለቋ በፊት ይሄ ነገር መቃጠል አለበት። እንቺ ክብሪት በቃ ተው፣ እጅህን አንሳ። ምስል ነው እኮ እስካሁን አላወኩም። እሺ በስንት ነው? ሻማ የለም ወይ ክብሪት ነገር የለም? ምን ለማድረግ ፈልጋችሁ ነው? ምን ታረጉ? መቃጠል አለበት። ምን እንትኑ ያው ጨርቁ በዚህ ያሳበለች ነው። በዚህ ነው ሁሉ ነገር የሰራችው። እና እሳት መቼ ያጠፋዋል? ከተቃጠለው ያጠፋል። እንደማ አጥፋው እንዴ? ቶሎ በፍቅር በእናትህ። አክም ሄጄ ነበር። አዎ። እና ምንም አላሉ። የቢራን ተስፋ አለው። እኔ በምን አቅላለሁ? መረጃውን ውጤቱን አልሰማሁም። ግን የሆነ የሚገማ ነገር አለ። ይሸታል። ይሸታል አይደለም አንተ? ጭስ የለውም። ለምንድን ነው ግን ይሸታል? ሲጨስ አይደለም ግን በቃ ዋናው ማቃጠላችን ነው። ሴትዮዋ ሳመጣ ማቃጠላችን ትልቅ ነገር ነው ለኛ። አንተ ሸታኝ ዘበን የሚሸት ነገር አለው።
ታወጪዋለሽ ፍቅር እንዳታወጪው ግን ይካ እስከሚያልቅ ነው መሰለኝ። አለቀ። መስኮቱ መንፈስ ስለሆነ ነው ያፈነን። በእናትሽ ተናግሯል። ከዛ ተናግሮ ሲያልተውን በቃ አልተወም። እንደ አርገው ስለነበር ነው መሰለኝ። ውሃ ጠጣ። ገኖን ነበር እግዚአብሔር አያ መንፈሱ እኮ ነው። በቃ መንፈሱ የመንፈስ አሰራር ስለሆነ ነው። ወይ ሞተን ነበር። አይ በቃ ይተዋል። ሲቀጥል እኮ አንተ ተጫውታብህ ብላ ነበር። ምን ያውቃል እሱ? በእናትህ አሁን እሱ የተባለውን በምን ያውቀዋል? ዝም ብሎ እኮ ነው። ተረጋጉ። አቃጥሎ ነው። ቢያንስ አንድ ነገር አሸነፍናት ማለት ነው። ድንግል ሰጣለሁ ምንም አታውቅም። እየተንገረፈ ካሌኩ ብለህ እኮ አበባ ይዘህ ምናምን ሾቶ አስቀየርክ። አበባ የኔ ነው። እዚህ ጋር ጥለህ የተረከው አንተ ደግሞ እሱን ተሰለሉ ለህይወትና እኮ ጭንቱ ነው ጫፉ ተረከው እየቀጠቀጥከኝ ነው። ካሌን